ሰላም ጤና ይስጥልኝ ውድና የተከበራችሁ ሁሉ አካዳሚ ቤተሰቦች በየላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ከባለፈው የቀጠለውን ባዮሎጂ ቻፕተር 6 ፓርት 2 ይዤላችሁ መጥቻለሁ። እንግዲህ በዛሬው ፕሮግራምም እንደተለመደው ከአሁን በፊት ፋይናል ላይ የወጡ ፈተናዎችና መምህራኖች ደግሞ ፋይናል ፈተና ሲያወጡ ፎከስ የሚያደርጉባቸውን ቦታዎች በደንብ እየተማማር እየነገርኳቸው በተጨማሪ ፈተና ፎከስድ ሆነን ትንሽ ባዮሎጂ ምዕራፎች በዛ ስላል ሁሉንም ለመያዝ እንዳትቸገሩ ፈተና ፎከስድ በሆነ ወይ ኤግዛሞችን ፋይናል ኤግዛሞችን በውስጥ አካተን እየተማማርን የምንቀጥል ይሆናል። እንግዲህ ለቻናላችን አዲስ ሆናችሁ ተማሪዎችና ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንግዲህ ብዙ ከባባድ ኮርሶች ሚድ ኤግዛምና ፋይናል ኤግዛም ከነመልሶቻቸው ከጥሩ ማብራሪያ ጋር በዚህ ቻናል ይለቀቃሉ። በተጨማሪም እንግዲህ ሁላችሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንዲሁም በተጨማሪ በቀጣይ ቪዲዮ እንዲሰራላችሁ የምትፈልጉትንም ኮሜንት ላይ ጻፉልኝ። እንግዲህ በቪዲዮ መጨረሻ ላይ ደግሞ አንድ የምነግራችሁ ሽልማት አለ። እሱን ከቪዲዮ መጨረሻ የምነግራችሁ ይሆናል። ዛሬ እንግዲህ በቀጥታ ከባለፈው የቀጠለውን ስለ ፈንጋይ የምናይ ይሆናል ማለት ነው። እንግዲህ ዛሬ ስለ ፈንጋይ ወይም ፈንገሶች እና ስለሚያስከትሏቸው የጤና ችግሮች የምንማማር ይሆናል ማለት ነው። እንግዲህ በመጀመሪያ ሰልፍ ቴስት እዚህ ጋር ተቀምጦላችኋል። ሰልፍ ቴስቶቹ ምንድነው? ከአሁን በፊት በተማራችሁትና ባላችሁ ዳራዊ እውቀት መሰረት ፈንጋይ ምንድነው? ለምሳሌ የመጀመሪያው ጥያቄ ምን ይለናል? What are the important characteristics of fungi which makes them different from virus and bacteria? እንግዲህ ፈንጋይ ከቫይረስ እና ከባክቴሪያ የሚለዩባቸው ዋና ዋና ባህሪያቶች ምንድናቸው ይለናል። ሁለተኛው ደግሞ why are most fungal treatments are tropical? እንግዲህ አብዛኞቹ የፈንገስ ህክምናዎች በቆዳ የሚቀቡ ናቸው ወይም ትሮፒካል ናቸው። ለምንድን ነው እንደዚህ የሆኑት የሚል ጥያቄ ነው። ይህን ጥያቄ ለራሳችሁ ተጠይቁና ከዚህ ክላስ በኋላ ሁሉንም በደንብ ስለምነግራችሁ ግልጽ ይሆንላችኋል ማለት ነው። Fungi are eukaryotic heterotrophic organisms within rigid cell walls made of what? Cellulose or chitin or primarily reproduced by forming what? Spores. እንግዲህ ፈንጋይ እንግዲህ የራሳቸው ምግብ ማዘጋጀት የማይችሉ ጠንካራ የሴል ግድግዳ ያላቸውና በዋነኛነት ደግሞ በስፖር አማካኝነት የሚራቡ ኢካሪዮቲክ የሆኑ ህዋሳት ናቸው ነው። most are unicellular እንግዲህ አብዛኞቹ ምንድናቸው? most are multicellular ናቸው። ሞልድን ብትመለከቱ multicellular ነው። ጥቂቶቹ ግን ምንድናቸው? unicellular ነው። ይስትን ብትመለከቱ አሁን unicellular ነው። እንግዲህ ይሄ ምንድነው? ሻጋታ ነው ሞልድ ብለን የምንጠራው። እንደ ሻጋታ ያሉ መልቲሴሉላር ሲሆኑ እንደ እርሾ ይስት ያሉት ደግሞ ምንድናቸው? ዩኒሴሉላር ናቸው። ስለዚህ አብዛኞቹ ፈንጋዮች መልቲሴሉላር ናቸው፣ ጥቂቶቹ ደግሞ ምንድናቸው? ዩኒሴሉላር ናቸው ነው። along with bacteria they are essential decomposers እንግዲህ ከባክቴሪያ ጋር በመሆን በአካባቢ ውስጥ እንግዲህ በስባሽ ነገሮችን በመመገብ ትልቅ ሚና ይጫወታሉ ነው። አካባቢንም ያጸዳሉ። Fungal infections are often appear on the skin but can become systematic if spores are inhaled. አብዛኞቹ እንግዲህ የፈንጋል ኢንፌክሽን በአብዛኛው በቆዳ ላይ ቢታዩም ስፖርስ እንግዲህ ወደ ውስጥ ከገቡ ወይም ከተሳቡ ወደ ሲስተማቲክ ሊቀየሩ የሚችሉበት ወይ አለ ነው። ሌላው ደግሞ people at a high risk of fungal infections include those who እንግዲህ ለፈንጋል ኢንፌክሽን በከፍተኛ ተጋላጭ የሆኑ ሰዎች እንግዲህ የሚከተሉትን ያካትታሉ ነው። እንግዲህ የመጀመሪያው uses a strong antibiotics for long time እንግዲህ ለረጅም ጊዜ ጠንካራ አንቲባዮቲክስ የሚጠቀሙ ከሆነ ለእንደዚህ ለፈንጋል ኢንፌክሽንስ ተጋላጭ ይሆናሉ ማለት ነው። have a weakened immune system የተዳከመ ወይም በበሽታ መከላከያ ይሄ የበሽታ መከላከል ስርዓታቸው ወይም የበሽታ የመቋቋም አቅማቸው የደከመ ሰዎች ለምሳሌ በኤችአይቪ ሊሆን ይችላል፣ በስኳር በሽታ ሊሆን ይችላል። በእንደዚህ አይነት በሽታዎች የበሽታ የመከላከል አቅማቸው የተዳከመ ሰዎች በእንደዚህ በፈንጋል ኢንፌክሽንስ የመጠቃት እድላቸው ከፍተኛ ነው። ሌላው ደግሞ examples of disease caused by fungal include ringworm and histoplasmolysis እንግዲህ በፈንጋል ከሚከሰቱ ወይም በፈንጋል አማካኝነት ከሚመጡ በሽታዎች መካከል ቁርባ ተብሎ የሚጠራው ሪንግወርም ወይም ቁርባ የምንለውና ሂስቶፕላስሞሊያሲስ ይገኙበታል። እነዚህ በሽታዎች እንግዲህ የሚመጡት በዚህ በፈንጋል ወይም በፈንገስ አማካኝነት የሚመጡ በሽታ ናቸው ነው። ሌላው ደግሞ ኤግዛምፕልስ ኦፍ ዲስ አሁን የነገርኳችሁ ነው። ካንዲዲያ ይስትስ አር ኦፖርቹኒስቲክ ፓቶጅን ዛት ካን ኮዝ ትረሽ እንግዲህ እዚህ ጋር ካንዲዲያ የሚባል ይሄ የካንዲዲያ ዝርያ የሆኑ እርሾዎች ደግሞ
ኦፖርቹኒስቲክ ሲሆኑ ተረሽ የተባለውን በሽታም ሊያስከትሉ ይችላል። ኦፖርቹኒስቲክ ማለት ጥቅምም አላቸው ነው። ማጆሪቲው ጥቅምም አላቸው። እርሾ ማለት ለተለያዩ ነገሮች ይጠቅማሉ ነው። ዳቦ ላይ የሚደረገው እርሾም ያንን ጨምሮ እንግዲህ እዚህ ካንዲዳይስ ውስጥ የሚካተት ነው። ስለዚህ ኦፖርቹኒስቲክ ናቸው እንደ እርሾም ስለምንጠቀማቸው ጉዳትም እንዳላቸው ሁሉ ከፍተኛ ጥቅምም አላቸው ነው። እንግዲህ ስለ ፈንጋይ የነበረን ቆይታ ይመስል ነበር። አሁን ደግሞ የምናየው ስለ ፕሮቶዛ ነው። እንግዲህ ስለ ፕሮቶዛ እና ስለሚያስከትሏቸው ደግሞ በሽታዎች እናያለን ማለት ነው። እዚህ ጋር እንግዲህ ሰልፍ ቴስት አስቀምጭላቸው እንደተለመደው what are the 5 common plasmodium species እንግዲህ 5 የተለመዱ የፕላስሞዲየም ዝርያዎች እነማን ናቸው ነው። እንግዲህ ስለ ፕላስሞዲየም በደንብ በሃይ ስኩል ተምራቸዋል ማለት ነው። እነሱ ዝርያዎች መካከል እነማን ናቸው ይላል። Protozoa are unicellular heterotrophic eukaryotes like amoeba and paramecium. They lack cell walls allowing for flexible movement. እንግዲህ ፕሮቶዞአ እንደ አሜባ ያሉ አንድ ሴል ብቻ ያላቸውና የሴል ግድግዳ የሌላቸው ኢካሪዮትስ ናቸው ነው። ይህም እንግዲህ በቀላሉ እንዲንቀሳቀሱም ያስችላቸዋል ማለት ነው። They can be acquired through the contaminated food or water or the bites of an infected arthropod just like mosquito. እንግዲህ በተበከለ ምግብና ውሃ ወይም እንደ ወባ ትንኝ ባሉ ነፍሳት በእነሱ ንክሻም ሊተላለፍ የሚችል ነው። ጃርዲያ ሊምፊያ ኤንድ ክሊፕቶስፖሪዲየም ፓልቪየም ካን ኮዝ ዲያሪያል ዲዚዝ። እንግዲህ ይሄ ደግሞ ጃርዲያ ሊምፊያ እና ክሊፕቶስፖሪዲየም ፓልቪየም እንግዲህ የተቅማጥ በሽታም ሊያስከትሉ እንደሚችሉ ለዲያሪያል ዲዚዝ እንደሚያመጡም እዚህ ጋር ነግረናል። ማላሪያ is caused by different species of the protozoa, just protozoa plasmodium and so on. እንግዲህ ወባ በማላሪያ ወባ ወይም ይሄ ማላሪያ ተብሎ የሚጠራው በተለያዩ የፕላስሞዲየም ዝርያ በፕላስሞዲየም ዝርያ በሆኑ ፕሮቶዞዎችም የሚከሰት ነው። ስለዚህ ማላሪያ ምንድነው? ፕሮቶዞአ ዲዚዝ ነው ማለት ነው። ሰዎችን ነገር እንዳትረሱልኝ። ሌላው ሄልሚንስ ምንለው ነው። እነኚህ ደግሞ ምንድናቸው? ሄልሚንስ ወይም ደግሞ ጥገኛ ትላትሎች የምንላቸው ናቸው። በሰው ጤና ላይ እንግዲህ ከፍተኛ ተጽዕኖ ከሚያደርሱት ኢንፌክሽን ዲዚዝ ከሚያመጡም እንግዲህ አንደኞቹ ናቸው እነኚህ ሄልሚንስ የምንላቸው። ሄልሚንስ are simple multicellular invertebrate animals parasitic worms within differentiated tissues. እነኚህ ሄልሚንስ ደግሞ ቀላል አወቃቀር ያላቸው መልቲሴሉላር የሆኑና እንደ ጥገኛ ትል የሚኖሩ እንስሳት ናቸው ነው። እነኚህ የምንላቸው ሄልሚንስ እንላቸዋለን ማለት ነው። Their physiology is similar to ours, making treatment difficult to drugs that kill them can be toxic to human cells. እንግዲህ ሰውነታችን አሰራር እንግዲህ ከሰው ጋር ስለሚመሳሰል እነሱን የሚገድሉ መድኃኒቶች ለሰው ሴሎችን መርዛማ ሊሆኑ ስለሚችሉ ሕክምናውን አስቸጋሪም ያደርገዋል። Many have complex reproductive cells within multiple hosts. እንግዲህ የሚገርማችሁ ነገር አብዛኞቹ እንግዲህ ለመራባት ከአንድ በላይ ሆስት የሚፈልጉ ውስብስብ የህይወት ዑደት አላቸው። ለመራባት ምንድነው complex reproductive cycles ነው ያላቸው። Common examples include Ascaris, tapeworm, hookworm and Schistosomiae. እንግዲህ ከተለመዱት ምሳሌዎች መካከል አስካሪስ የምንለው ይሄ ደግሞ አስካሪስ፣ ታፕወርም፣ ብልሃርዚያ የምንላቸው እነኚህ በሙሉ እንግዲህ የዚህ የፕሮቶዞአ ወይም የሄልሚንዝ ኤግዛምፕል ናቸው። ናት ፕሮቶዞይቲስ ሄልሚንዝ የሄልሚንዝ ወይም የትላትል አይነት ነገር ናቸው ወይም የትላትሎች የጥገኛ ትላትሎች ምሳሌ ናቸው ነው። ሌላው ደግሞ የምናየው በስድስተኛ ፕሪዮንስ ነው። ፕሪዮንስ ደግሞ ምንድነው? ለየት ያሉ በሽታ አምጪ ፕሮቲኖች ነው እንግዲህ ፕሪዮንስ ብለን የምንጠራቸው። እንግዲህ ሰልፍ ቴስት እዚህ ጋር ምንድነው የሚለን? ፕሪዮንስ በሆስት አካል ውስጥ እንዴት ነው የሚራቡት የሚል ጥያቄ አለ። እንዴት ነው የሚራቡና ምን እንደሚፈጥሩ እንዴት እንደሚያጠቁ የምናየው ነው። ፕሪዮንስ are protein within no genetic materials። እንግዲህ ፕሪዮንስ የምንላቸው ምንም አይነት የዘረመል ይዘት ወይም የሌለው ፕሮቲን ነው እንግዲህ ፕሪዮንስ ብለን የምንጠራው ማለት ነው። It is normally harmless, but if it falls into an abnormal shape it becomes a rogue agent። እንግዲህ በተፈጥሮ ምንም ጉዳት የሌለው ቢሆንም ቅርጹ ባልተለመደ መንገድ ከተታጠፈ ወደ አደገኛ ወኪልነትም ይለወጣል ነው ማለት ነው። So prions don't replicate but trigger abnormal behavior in the body's cells and proteins affecting the brain and nervous system። እንግዲህ ፕሪዮንስ ራሳቸውን አያባዙም ነው፣ ነገር ግን በሰውነት ውስጥ ያሉ ሌሎች ፕሮቲኖች ቅርጻቸውን እንዲለውጡ በማድረግ በአንጎልና በነርቭ ስርዓት ላይ ጉዳት ያደርሳሉ ነው።
ሌሎች ፕሮቲኖች ወይም በዛ ሰው ሴል ውስጥ ያሉ ፕሮቲኖች ቅርጻቸው እንዲለውጡ በማድረግ የአንጎልና ነርቭ እንዲጎዳ በማድረግ እንጂ በቀጥታ በራሳቸው አያዛቡም ነው ወይም ራሳቸውን አያባዙም ነው። ያንን በዛ ፕሮቲኖችን ምን በማድረግ ቅርጻቸው እንዲለውጡ በማድረግ በአንጎልና በነርቭ ስርዓት ላይ ነው ጉዳት የሚያደርሱት ማለት ነው። እነማን እነኚህ ፕሪዮንስ ተብለው የሚጠሩት ማለት ነው። ናው ፕሪዮንስ ዲዚዝ ኢንክሉድ እንግዲህ ከሚታወቁት የፕሪዮን በሽታዎች መካከል የመጀመሪያው ምንድነው? የመጀመሪያው እንግዲህ ክሩትዝ-ፊልድ ጃኮብ ዲዚዝ የሚባል በህዋንስ ላይ የኛው ደግሞ በሰዎች ላይ የሚከሰተው ይሄ ክሩትዝ-ፊልድ ጃኮብ ዲዚዝ የሚባል አለ ማለት ነው። ሁለተኛው ደግሞ ስክራፒ የሚባል ነው። ኢንሺፕ በበጎች ላይ የሚከሰተው ስክራፒ ተብሎ የሚጠራው ነው። ሌላው ደግሞ ምንድነው? ይሄ ቦቪን ስፖንጂፎርም የሚባል ይሄ በከብት ላይ አብዛኛው ጊዜ በከብቶች ላይ የሚከሰተው የእብድ ላም በሽታ ተብሎ የሚጠራው ነው። ማድ ላው ዲዚዝ ተብሎ የሚጠራው ይሄ ቦቪን ስፖንጂፎርም ኢንሴፋሊቶፋዚ የሚባል ነገር አለ ማለት ስሙ ትንሽ ይከብዳል። ቦቪን ስፖንጂፎርም ኢንሴፋሊቶፋዚ የሚባለው የእብድ ላም በሽታ ተብሎ የሚጠራው ማድ ካው ዲዚዝ ብለን የምንጠራው ማለት ነው። This disease often result in brain tissue that is riddled with holes. እንግዲህ እነዚህ በሽታዎች በአብዛኛው የአንጎል ቲሹ እንደ ስፖንጅ ቀዳዳ እንዲበዛበት የሚያደርጉ ናቸው። እንግዲህ በጣም ትልቅ ኢፌክት ያላቸው ነው። ሞድ ኦፍ ትራንስሚሽን እዚህ ጋር ደግሞ ሌላ የምናየው ስለ ሞድ ኦፍ ትራንስሚሽን ነው። እስካሁን እንግዲህ በሽታዎቹን እና ምን እንደሚያጠቁ ምን እንደሚመስሉ ካየ ሞድ ኦፍ ትራንስሚሽናቸው እንዴት ነው የሚራቡት ወይም እንዴት ነው ትራንስሚት የሚያደርጉት የሚለው እናያለን ነው። እንግዲህ እዚህ ጋር እንደተለመደው ሰልፍ ቴስት ጥያቄዎች አስቀምጬላቸው የመጀመሪያው ጥያቄ ምን እንደሚለን ኢንፌክት ወይም ኢንፌክሽየስ ኤጀንቶች ወይም ኢንፌክትድ ወይም ኢንፌክሽየስ ኤጀንት ከተከለከለው ሆስት ወይም ከአንዱ ሆስት ወደ ጤነኛ ወይም ከተበከለው ወደ ጤነኛ ሆስት የሚተላለፉበት ለምንድን ነው? ሁለተኛው ጥያቄ ደግሞ በሆሪዞንታል እና በቨርቲካል የስርጭት አይነቶች መካከል ያለው ልዩነትስ ምንድነው የሚል ነው። እነኝህን ጥያቄዎች እንግዲህ ከክላሱ በኋላ እና በደንብ ግልጽ የሆነ እውቀት እንይዛለን ነው። ስለማን ስለ ሞድ ኦፍ ትራንስሚሽን ከተማርን በኋላ ነው። ኢንፌክሽን ኤጀንትስ ካን ቢ ትራንስሚትድ ስሩ ዘ ዳይሬክት ኦር ኢንዳይሬክት ኮንታክት። እንግዲህ ኢንፌክሽየስ ኤጀንቶች በቀጥታም ወይም ደግሞ በተዘዋዋሪ ንክኪ ሊተላለፉ ይችላሉ። እንግዲህ የመጀመሪያው ምናየው ዳይሬክት ኮንታክት ነው። ዳይሬክት ኮንታክት occurs when an individual is infected by contact within the reserve። እንግዲህ ዳይሬክት ኮንታክት የምንለው አንድ ሰው ከበሽታው ምንጭ ጋር በቀጥታ ሲነካክ የሚፈጠር ከሆነ ዳይሬክት ኮንታክት እንለዋለን። ለምሳሌ touching an infected person, ingesting infected meat, being bitten by an infected animal or inhaling a droplets from a sneeze። እንግዲህ ለምሳሌ የታመመ ሰው መንካት፣ የተበከለ ስጋ መብላት፣ በእንስሳት መነከስ ወይም ደግሞ በሚያስነጥስ ሰው አጠገብ መሆን እነኚህ ዳይሬክት ኮንታክት ነው። ከሰውየው ወይም ኢንፌክትድ ከሆነው አካል ጋር ዳይሬክትሊ ከሱ ጋር ኮንታክት በሚኖር የሚፈጠሩ ዳይሬክት ኮንታክት ወይም በዳይሬክት ኮንታክት ትራንስሚሽን እንላቸዋለን። This is transmitted this way include ringworm, AIDS, influenza and rabies። በዚህ መንገድ ከሚታለፉ በሽታዎች መካከል እንግዲህ ቁርባ ሪንግወርም ወይም በአማርኛ ቁርባ ተብሎ የሚጠራው ማለት ነው እና እንደ ኤድስ እና ጉንፋን እና የእብድ ውሻ በሽታ ተብሎ የሚጠራው ይገኙበታል። እንደዚህ በዳይሬክት ኮንታክት የሚተላለፉ። ሌላ ሁለተኛው ደግሞ የምናየው ኢንዳይሬክት ኮንታክት ነው። Indirect contact occurs when a pathogen can survive in the environment outside its host for a long period. Indirect contact የምንለው ደግሞ በሽታ አምጪው ከሆስት ውጪ በአካባቢ ውስጥ ለረጅም ጊዜ መቆየት ሲችል የሚፈጠር ነው። ይሄኛው እንግዲህ ዳይሬክት ኮንታክት ነው። Just inanimate objects or forms like tissue or toys can be contaminated። እንግዲህ እንደ ሶፍት እና መጫወቻዎች ያሉ ግዑዝ ነገሮች በበሽታ አምጪው ሊበከሉ ይችላሉ ነው። Just like the face or a root, wells which contaminated water is used for drinking or preparing food. It is significant forms of indirect transmission for diseases like cholera and giardiasis. እንግዲህ በፈሳሽ የተበከለ ውሃን ለመጠጥ ወይም ለምግብ ማዘጋጀት መጠቀም እንደ ኮሌራ ላሉ በሽታዎች ዋነኛ የተዘዋዋሪ መተላለፊያ መንገዶች ናቸው። እንደዚህ ኮሌራ እና እንግዲህ እንደ ጃልዲያሲስ እንግዲህ ብዙ ሰውን ያጠቁ ናቸው። ኢዝሊ እንግዲህ ኮንታሚኔትድ በሆኑ ማቴሪያሎች ኮንታሚኔትድ በሆኑ ምግቦች በዛ አማካኝነት ከኢንፌክትድ ወደ ጤነኛ ሰው ይተላለፋሉ ማለት ነው። እንግዲህ ይህን ይመስላል ሞድ ኦፍ ትራንስሚሽናቸው ማለት ነው። ሌላው ደግሞ የምናየው ታይፕስ ኦፍ ትራንስሚሽንስ ነው።
የትራንስሚሽን አይነቶች ደግሞ ሆሪዞንታል ትራንስሚሽን፣ ቨርቲካል ትራንስሚሽን እንላቸዋሉ። እነሱ ልዩነታቸው ምንድን ነው? እንዴት ነው የሚተላለፉ ወይም የስርጭት አይነቶቹ ምን ይመስላሉ የሚል የመጀመሪያው እንግዲህ ሆሪዞንታል ትራንስሚሽን የምንለው the infectious agent is passed from person to person within a group። እንግዲህ ሆሪዞንታል ትራንስሚሽን ማለት በበሽታ አምጪው ከአንድ ሰው ወደ ሌላ ሰው ሲተላለፍ ማለት ነው። ይሄኛው ሆሪዞንታል ትራንስሚሽን ነው፣ ከአንድ ሰው ወደ ሌላ ሰው ሲተላለፍ። ሁለተኛው ደግሞ ቨርቲካል ትራንስሚሽን የምንለው ነው። vertical transmission means the agent is transmitted from parent to child during what? reproduct or sperm or egg fetal development or what? birth። እንግዲህ vertical transmission ደግሞ ከወላጅ ወደ ልጅ እንግዲህ በእርግዝና በወሊድ ወይም ደግሞ በጡት በሚጠቡበት ወቅት በዛ አማካኝነት የሚተላለፍበት መንገድ የvertical transmissions እንለዋለን ማለት ነው። disease transmitted this way includes AIDS and herpes። እንግዲህ በዚህ መንገድ ከሚተላለፉ መካከል AIDS እና herpes ይገኙበታል ማለት ነው። እነዚህ እንግዲህ በዚህ አይነት ወይ የሚተላለፉ ናቸው። house to defense against infectious disease እንግዲህ ያስተናጋጁ አካል ከተላላፊ በሽታዎች እንግዲህ ራሱን የሚከላከልበት መንገድ ደግሞ ምን ይመስላል? እንዴት ነው ራሱን የሚከላከለው? ላለመጠቃት በበሽታው ራሱን የሚከላከለው እንዴት ነው የሚለው እናያለን። እንግዲህ መጀመሪያ ላይ overview of the immune system ነው። እንግዲህ በሽታዎችን ካየን ደግሞ የራሳችን በሽታን የሚከላከል immune systemችን እና ከኢሚዩን ሲስተም ጋር ተያያዥ ሀሳቦችን የምናይበት ቶፒክ ነው ማለት ነው። The immune system is a body's biological defense mechanism that protects against foreign invaders። እንግዲህ የኢሚዩን ሲስተም እንግዲህ የሰውነታችን ባዮሎጂካዊ የመከላከያ ዘዴ ሲሆን ከውጭ ከሚመጡ ወራሪዎች ይጠብቀናል ነው። ከውጭ ከሚመጡ በሽታዎች እኛን ፕሮቴክት ያደርገናል ነው። The study of the immune system dates back to what? In 1796 within Edward Jenner and his discovery of smallpox vaccinations። እንግዲህ የኢሚዩን ሲስተም ጥናት የጀመረው በ1996 በኤድዋርድ ጀነር እንግዲህ የፊንጠጣ ክትባትን ሲያገኝ ማለት የፈንጣጣ ወይም ስሞልፖክስ ተብሎ የሚጠራው የእሱን ክትባት ካገኘ በኋላ በዛ በ1796 አካባቢ ነው እንግዲህ የተጀመረው ማለት ነው። ሌላ ደግሞ ከሱ ወዲህ የመጣ ደግሞ አለ። ሉዊስ ፓስቸር later established the germ theory of disease and developed vaccination using attenuated or weakened cultures። እንግዲህ በኋላም ቆየት ብሎ ሉዊስ ፓስቸር እንግዲህ የተባለ ሳይንቲስት የበሽታን ጀርም ንድፈ ሐሳብ እንግዲህ በማቋቋም እና የተዳከሙ ተዋሲያንን በመጠቀም ክትባትን አዘጋጅቷል፣ ቫክሲኔሽንን አዘጋጅቷል። ማን? ሉዊስ ፓስቸር ያለው ሰውዬ ማን ነው? The immune system is composed of different cell types, just like tissues and organs, including a mobilic force of cells in the bloodstream። የኢሚዩን ሲስተም እንግዲህ ከተለያዩ የሴል አይነቶች ማለትም ከቲሹ እና ከአካል ክፍሎች የተዋቀረ ሲሆን በደም ውስጥ የሚንቀሳቀሱ የሴሎችን ወይም የሴሎች ሰራዊትም አለው። የሴል ሰራዊት ደግሞ ምንድነው? የተለያዩ የሚመጡ በሽታዎችን ለመቋቋም ለመከላከል አይነት ነገር ነው። The human body has two general types of defenses። እንግዲህ የሰው አካል ሁለት አይነት አጠቃላይ የመከላከያ ዘዴዎች አሉት ነው። እንግዲህ የመጀመሪያው non specific or innate defense የምንለው ነው። non specific or what? innate defense የምንለው operate against a wide range of pathogens። non specific የምንለው ደግሞ ወይም ተፈጥሯዊ መከላከያ ለማንኛውም አይነት ፓቶጅን ምላሽ የሚሰጥ ነው። ተፈጥሯዊ ነው። ምንም አይነት ነገር ሳንወስድ as a form of tablets or other medication ሳንወስድ ሰውነታችን ወይም አካላችን በተፈጥሮ የሚከላከልበት non specific or innate defense እንለዋለን ማለት ነው። ሌላ ሁለተኛው ደግሞ specific or adaptive defense የምንለው ነው። ታርጌት particular pathogens and infected cells። ይሄ ደግሞ ስፔሲፊክ ወይም ልማዳዊ መከላከል ደግሞ ፓቶጂንን ለይቶ የሚያጠቃ ነው። ፓቶጂኖችን ብቻ ለይቶ የሚያጠቃ ነው ማለት ነው። ሌላው ደግሞ የምናየው non specific mechanism or innate immune system የምንለው ነው። እዚህ ጋር የምናየው ደግሞ የመጀመሪያውን non specific mechanism ወይም innate immune system-ን ምንድነው የሚለው ኢን ዲቴል እናያለን ማለት ነው። እዚህ ጋር ሰልፍ ቴስት ጥያቄዎች አሉ፣ አንድ ሁለት፣ እነሱን ቼክ አድርጉ በራሳችሁ። So, the innate immune system is a body's primary first line of defense. It is present at birth and includes። እንግዲህ innate immune system የምንለው የተፈጥሮ በሽታ የመከላከል ስርዓታችን ሲሆን እንግዲህ ልክ እንደተወለድን አብሮን የሚገኝና ማንኛውም አይነት የውጭ አካል የሚከላከል የመጀመሪያው ሰውነታችን የጥበቃ መስመር the innate immune system እንለዋለን ማለት ነው። the innate immune system ብለን እንጠራዋለን። ለምሳሌ anatomical barriers አሉ ደግሞ እዚህ ጋር
እነኚህ ደግሞ ምንድናቸው? በሰውነታችን ላይ ያሉ አካላዊ ጋሻዎች ሲሆኑ በሽታ አምጪ ተዋሲያን ወደ ውስጥ እንዳይገቡ የሚከላከሉ አናቶሚካል ባሪየርስ እንላቸዋለን ማለት ነው። ናዛል ፓሴጅ ኢዝ ከቨርድ ባይ ሙከስ ሜምብሬንስ ዛት ትሪፕ ኤርቦርን ፓርቲክልስ። እንግዲህ የአፍንጫችን ውስጦች ክፍል እንግዲህ ንፍጥ በሚመስል ፈሳሽ የተሸፈኑ ሲሆኑ በአየር ውስጥ የሚበሩ ጥቃቅን ብናኞችና ተዋሲያንን በማጥመድ እንግዲህ ወደ ሳምባችን እንዳይገቡ ያደርጋሉ ነው። እንግዲህ የዚህ የአንዱ የአናቶሚካል ባሪየርስ ጥቅሙም ይሄን ነው። ዘ ስከል ኤንድ ቨርቲካል ኮሎን ፕሮቴክትስ ዘ ሴንትራል ነርቨስ ሲስተም። እንግዲህ የራስ ቅላችንና የአከርካሪ አጥንታችን እንግዲህ እጅግ በጣም አስፈላጊ የሆኑትን አንጎላችንና የነርቭ ስርዓታችን ከውጫዊ ጉዳት በመጠበቅ እንደ ጠንካራ ጋሻ ሆነው ያገለግሉናል ማለት ነው። The skin is the major barrier within its dry acidic surface preventing microbial growth. እንግዲህ ቆዳችን ደግሞ እንደምታውቁት ትልቅ የመከላከያ ጋሻችን ነው፣ ወይም ትልቁን በሽታ የሚከላከል ትልቁን ጉዳት የሚከላከል እሱ ነው። ደረቅና አሲዳማ ባህሪ ስላለውም አብዛኞቹን ተዋሲያን በቀላሉ ሊራቡበትም አይችሉም ነው። ቆዳችን ባይዘዌ ደረቅና አሲዳማ ባህሪ ያለው የራሱ የሆነ ኔቸር አለው ማለት ነው። ሌላው ደግሞ የምናየው ፊዚዮሎጂካል ዲተረንትስ የምንላቸው አሉ። እነዚህ ደግሞ ሰውነታችን በተፈጥሮ የሚያመነጭ ኬሚካላዊ እና አካላዊ እንቅፋቶች ናቸው። ሳይኮሎጂካል ዲተረንትስ የምንላቸው ነው። ቲርስ ፍሎሪሽ ዲብሪክስ ፍሮም ዘ ኤይስ። እንግዲህ እንባ ከአይናችን ውስጥ የሚገቡ አቧራዎችና ሌሎች ቆሻሻዎችንም በማጠብ ያጸዳሉ። እነኚህ እንግዲህ እስካሁን ያየን ያለነው ምንድን ነው? እንዴት ነው ኢሚዩኒቲያችን ወይም ሰውነታችን ክፍል ሲሰራ እንዴት ነው በተፈጥሮና በሽታዎችን የሚቋቋመው የሚለውን የምናይበት ነው። ለዛ ነው ኢንዲቴል ሁሉም ነገር ያየነው። Saliva and nasal secretions contain lysosome and an enzyme that breaks down bacterial cells. እንግዲህ እንባ ምራቅና የአፍንጫ ፈሳሽ ደግሞ በውስጣቸው ላይሶዞም የተባለ ኢንዛይም ስለሚይዙ የባክቴሪያዎችን የሴል ግድግዳ በመስበር ምንሏቸዋል ይገድሏቸዋል። በጣም አቅም ስላላቸው እነሱን ይገድሏቸዋል ማለት ነው። Blood contains phagocytic cells, clotting factors and complement proteins that can ላይዝ ባክቴሪያ ሴልስ። ደማችን ደግሞ በውስጡ በፋጎሳይቲክ ወይም ፋጎሳይቲክ ሴል ተዋሲያን የሚወጡ ህዋሳት ደም ማርጊያ ንጥረ ነገሮች እና የባክቴሪያ ሴሎች የሚያፈነዱ ኮምፕሊመንታሪ ፕሮቲኖች አሉት ነው። እንግዲህ በውስጡ ፋጎሳይቲክ ሴል ወይም የፋጎሳይቲክ ሴል የምንለው ተዋሲያንን የሚወጡ ህዋሳት በደማችን ውስጥ ሌላ ከውጭ የሚመጡ ተዋሲያኖችን የሚወጡ ህዋሳት አሉት ነው። ደም ማርጊያ ንጥረ ነገሮች አሉት እና ደግሞ የባክቴሪያ ሴሎችን የሚያፈነዱ ኮምፕሊመንታሪ ፕሮቲኖችን ይዟል። ሰውነታችን ሲሰራ እንግዲህ እነኚህን ነገሮች ሁሉ ይዞ እነኚህ ሁሉ ነገር በብለዳችን ውስጥ ይገኛሉ ማለት ነው። ኢንፍላማቶሪ ሪስፖንስ ኦር ነን ስፔሲፊክ ዲፌንስ ዛት ኢንቮልቭስ ስዌሊንግ፣ ሬንድኒንግ፣ ኢቫሉዌት ቴምፕሬቸር ኤንድ ፔን ቱ ፕሪቨንት ዘ ስፕሪድ ኦፍ ኢንፌክሽን ኤጀንትስ። ይህ ደግሞ ወይም ይሄ ኢንፍላማቶሪ ሪስፖንስ የምንለው ሰውነታችን ጉዳት ሲደርስበት ወይም በበሽታ ሲጠቃ የሚሰጠው አጠቃላይ ምላሽ እንግዲህ ኢንፍላማቶሪ ሪስፖንስ እንላለን ማለት ነው። Normal flora, microorganisms that live on and in the body without causing disease. They protect the host by competing with pathogenic organisms. እንግዲህ ኖርማል ፍሎራ የምንላቸው ደግሞ በሰውነታችን ውስጥና በሰውነታችን ላይ የሚኖሩ ነገር ግን ጉዳት የማያደርሱ ጠቃሚ ተዋሲያን ናቸው። እነዚህ ተዋሲያን ቦታ በመያዝና ምግባችንን በመሻማት በሽታ አምጪ ተዋሲያን እንዳይራቡ በማድረግም የሚጠብቁ ናቸው ነው። ሌላው እዚህ ጋር የምናየው እንግዲህ ሰመሪ ኦፍ ዘ ኢኔት ኢሚዩን ሲስተም ነው። የኢኔት ኢሚዩን ሲስተም እንግዲህ ሰመሪው በአጠቃላይ ጠቅላላ ስናደርገው ምን ይመስላል የሚለውን እናያለን። ዘ ኢኔት ኢሚዩን ሲስተም ኢዝ ዘ ፈርስት ላይን ኦፍ ዲፌንስ ፕሬዘንት አት በርዝ። እንግዲህ ይህ በተፈጥሮ በሽታ የመከላከል ስርዓት ሲወለዱ ጀምሮ አብሮን የሚገኝ የመጀመሪያው የመከላከያ መስመር ማን? ዘ ኢኔት ዋት ኢሚዩን ሲስተም የምንለው ማለት ነው። The most important cells are phagocytes which engage and kill microbes። እንግዲህ በዚህ ስርዓት ውስጥ ዋና ተዋናይ የሆኑት ደግሞ ፋጎሳይት ሲሆኑ ተግባራቸው እንግዲህ በሽታ አምጪ ተዋሲያን መዋጥና ማጥፋት ነው። ኢኔት ኢሚዩኒቲስ ኢንክሉድ እንግዲህ ደግሞ በተፈጥሮ በሽታ መከላከል የሚከተሉትን ያጠቃልላል። በተፈጥሮ በሽታ ስንከላከል እንግዲህ እነኚህን ያካትታል። የመጀመሪያው አናቶሚክ ኤንድ ፊዚዮሎጂካል ባሪየሮችን ያጠቃልላል። ሁለተኛው ደግሞ ሴሉላር ዲፌንስ ወይም ፋጎሳይቶሲስን ያጠቃልላል። ሶስተኛው ደግሞ ኢንፍላሜሽንን ይይዛል ነው። አራተኛው ደግሞ ዘ ኮምፕሊመንት ሲስተምን ይይዛል። አምስተኛ ደግሞ ዘ ኖርማል ፍሎራ እነኚህ ሁሉ እንግዲህ ይይዛል። እነኚህን ያው እስካሁን በደንብ አይተናቸዋል ማለት ነው። ሁለተኛው ደግሞ የምንገባው ወደ ስፔሲፊክ ሜካኒዝም ኦፍ
ሆስት ሬዚስታንስ ወይም አዳፕቲቭ ዲፌንስ ወደሚባለው እንገባለን ማለት ነው። እዚህ ጋር እንደተለመደው 3 አካባቢ ሰልፍ ቴስት ጥያቄዎችን አስቀምጬላችኋል። ቅድም ስለነገርኳችሁ ኖርማል ነው። when non-specific mechanism fails the body initiates the adaptive immune system እንግዲህ የተፈጥሮ የመከላከል ስርዓት ወረራዎችን መቋቋም ወይም ማቆም ሲያቅተው እነሱን መግታት ሲያቅተው ሰውነታችን አዳፕቲቭ ኢሚዩን ሲስተም የተባለውን ልዩና የተራራቀ የመከላከያ ስርዓት ያስጀምራል። ይህ ደግሞ ልክ እንደ ሀገር ልዩ ኮማንዶ ጦር ብላችሁ ቁጥራችሁ ጀስት እንደነሱ ጠላትን ለይቶ አጥንትና መረጃን ይዞ የሚያጠቃ ነው። እያችሁ ይሄኛው እንደዋለን ነን ስፔሲፊክ ሜካኒዝም ስንላቸዋለን ማለት ነው። it shows for more specificity and remembers previous invaders leading to a more rapid response on subsequent encounters ይህ ስርዓት ደግሞ እጅግ በጣም የተለየና የወራሪውን አይነት ለይቶ የሚያጠቃ ከመሆኑም በላይ አንድ ያጠቃውን ወራሪ መዝግቦ ስለሚይዝ ለሁለተኛ ጊዜ ሲመጣ ፈጣንና እንግዲህ የደመሰሰ ምላሽ የሚሰጥ አይነት ነገር ነው። ለምሳሌ በህፃናቶች ላይ ኩፍኝ ከያዘን በኋላ በድጋሚ የማንታመመው በዚህ ስርዓት እንግዲህ የማስታወስ ችሎታ ምክንያት ነው። ምክንያቱም አንዴ ኩፍኝ ህፃናቶችን ከያዘ ከጎዳቸው በኋላ በጣም አጥቷቸው ስለሚሄድ ድጋሚ አይዛቸውም ነው። ምክንያቱም ያ ሴል ድጋሚ ሊይዝ እንኳን ቢመጣ በሴሉ አማካኝነት አውቶማቲካሊ ዳሜጅ ሊደረጋል ወይም አይጠቁም ነው። this response depends on what depends on specialized white blood cells and lymphocytes ይሄ መከላከያ ምላሽ ደግሞ ሊምፎሳይት በሚባሉ ልዩ የነጭ ደም ህዋሳት ላይ የተመሰረተ ነው። በዚህ የተመስርቶ የሚሰራው ቲ ሴልስ mature in the thymus gland እንግዲህ ቲ ሴል የሚባሉት ደግሞ ሊምፎሳይትን ወይም የሊምፎሳይትን ብስለታቸውን የሚጨርሱት ወይም ታይመስ በተባለ ግላንድ በሰውነታችን ክፍል በዛ ውስጥ ነው። በታይመስ ግላንድ ውስጥ ነው ታቻል በዛ ውስጥ ነው ማለት ነው። ቢ ሴልስ ኦር ማቹር ኢን ቦን ማሮ እንግዲህ ቢ ሴሎች ደግሞ ቢ የሚባሉት ሴሎች ብስለታቸውን ወይም ማቹር የሚሆኑት በየት ነው? በአጥንታችን መቂኝ ወይም የአጥንት መቂኝ ተብሎ የሚጠራው የቦን ማሮ ውስጥ ነው። በዛ ውስጥ እንግዲህ ያጠቃልላሉ፣ በዛ ውስጥ ያድጋሉ ነው። there are two complementary components ይህ ስርዓት እንግዲህ ሁለት እርስ በርስ የሚጋፉ ክፍሎች አሉት ነው። የመጀመሪያው ምንድነው? ሴል ሚዲየትድ ሪስፖንስ ነው። ሴል ሚዲየትድ ሪስፖንስ የምንለው ምንድነው? ኢንቮልቭስ ዋት T cells and responsible for destroying infected body cells within a virus or cancer ሴል ሚዲየትድ ሪስፖንስ ደግሞ በቲ ሴል የሚመራ ሲሆን በቫይረስ ወይም በካንሰር የተጠቁ የሰውነታችን ህጻናት ፈልጎ በማጥፋት በዛ ላይ ያተኩራል ማለት ነው። ሌላው ደግሞ አንቲቦዲ ሚዲየትድ ሪስፖንስ ነው። እነዚህ ደግሞ አንቲቦዲ ሚዲየትድ ሪስፖንስ የምንላቸው በቲ ሴል እና በቢ ሴል ትብብር የሚከናወኑ ሲሆን ዋነኛ ስራው ወደ ሰውነታችን የገቡ ወራሪዎችን ወይም እነኚህ መርዛማ ንጥረ ነገሮችን ማጥፋት ነው። እነኚህን የሚያጠፉልን ናቸው ነው እነኚህ አንቲቦዲ ሚዲየትድ ሪስፖንስ የምንላቸው። ሌላ የምናየው ደግሞ ፕሮሰስ ኦፍ አዳፕቲቭ ሪስፖንስ ነው። እንግዲህ በአዳፕቲቭ ሪስፖንስ የራሱ የሆነ ፕሮሰስ አለ። መጀመሪያው ማይክሮፌጅ ታይፕስ ኦፍ ፋጎሳይቲክ ሴል ኦር ኢንገልፍ ፓቶጂ እንግዲህ አንድ ማይክሮፌጅ የፋጎሳይቲክ ሴል አይነት በበሽታ አምጪ ተዋሲያን ይዋጣል ነው። ሁለተኛው ደግሞ it displays what antigens or specific molecules from the pathogens on its surface ከዚያም ከተዋጠው ተዋሲያን ላይ አንቲጂን የተባሉትን ልዩ ሞለኪውሎች በራሱ ገጽ ላይ ይለጥፋል። ሶስተኛ ይህን ካደረገ በኋላ ደግሞ stimulates specific helper T cell to release lymphokines እንግዲህ ይህ ድርጊት helper T cell የተባሉትን ህዋሳት በማነቃቃት ሊምፎኪኔዝ የተባሉ ኬሚካሎች እንዲለቀቁ ያደርጋል። ሊምፎኪኔዝ ስቲሙሌት ቦዝ ሴል ሚዲየትድ ኤንድ አንቲቦዲ ሚዲየትድ ሪስፖንስስ ሊምፎኪኔዝ ደግሞ ሁለቱንም የሴል ሚዲየትድ እና የአንቲቦዲ ሚዲየትድ ምላሾችን ያስጀምራሉ ነው። in the cell mediated response killer T cells attach to and destroy infected cells እንግዲህ በሴል ሚዲየትድ ሪስፖንስ ወቅት ደግሞ ኪለር ቲ ሴልስ በበሽታ የተጠቁ ህዋሳትን በመፈለግ ተጣብቀው ያጠፋቸዋል። በዛ ላይ ይፈልግና ካገኛቸው አጣብቆ የሚያጠፋቸው አይነት ነው ማለት ነው። ሌላው ደግሞ እዚህ ጋር ደግሞ የምናየው እዚህ ጋር መገንዘብ ያለብን ነገር በአንቲቦዲ ሚዲየትድ ሪስፖንስ ደግሞ ይሄ አንቲቦዲ ሚዲየትድ ሪስፖንስ ብለን የምንጠራው ቢ ሴል አንቲቦዲስ የተባሉ ፕሮቲኖችን እንዲያመርቱ ያነቃቃሉ ነው። እነዚህ አንቲባዮቲክስ ወይም እነኛ አንቲቦዲዎች በበሽታ አምጪ ተዋሲያን ላይ በመጣበቅ ለፋጎሳይቲክ ሴል እና
ኮምፕሊመንታሪ ሲስተም እንዲጠፉ ምልክት ያቀርቡላቸዋል ነው። አንዳንድ ቢሴል ደግሞ በሚሞሪ ቢሴል በመሆን ለወደፊቱ ለተመሳሳይ ወረርሽኝ ፈጣን ምላሽ ለመስጠትም ራሳቸውን አዘጋጅተው ይቀመጣሉ ማለት ነው። ብራንችስ ኦፍ አኳይርድ ኢሚዩኒቲ። ሌላው ደግሞ የምናየው ስለ ብራንችስ ኦፍ አኳይርድ ኢሚዩኒቲ ምን ይመስላል። የመጀመሪያው የምናየው እንግዲህ ሁሞራል ኦር አንቲቦዲ ሚዲየትድ ኢሚዩኒቲ ነው። ኮንሲስትስ ኦፍ ዋት ኢት ኮንሲስትስ ኦፍ አንቲቦዲስ ሰርኩሌቲንግ ኢን ዘ ቦዲስ ፍሉይድስ። ይህ ደግሞ የመከላከያ ዘርፍ በሰውነታችን ፈሳሾች ውስጥ የሚዘዋወሩ አንቲቦዲዎችን ወይም አንቲቦዲን ላይ የተመሰረተ ነው። ኢት ታርጌትስ ዋት ታርጌትስ አር ሜንሊ ኤክስትራሴሉላር ማይክሮብስ ኤንድ ፓራሳይት። እንግዲህ ዋና ኢላማዎቹ ደግሞ ከህዋሳት ውጭ የሚገኙ ተዋሲያንን ጥገኛ ተውሳኮች ናቸው። እነሱ ሜንሊ ታርጌቱ ማለት ነው። ዘን ፕሮዲውስ ባይ ቢ ሊምፎሳይትስ። እንግዲህ የሚመረተው በማንም በቢ ሊምፎሳይት ነው። ሁለተኛው ደግሞ ሴሉላር ኦር ሴል ሚዲየትድ ኢሚዩኒቲ የምንለው ነው። ሚዲየትድ ባይ ሊምፎሳይት ኦር ቲ ሴልስ። ይህ ደግሞ የመከላከያ ዘርፍ በቲ ሴልስ አማካኝነት የሚከናወን ነው። ታርጌቱ ምንድን ነው? ኢንክሉድ ቫይረስ ኢንፌክትድ ሴልስ፣ ካንሰር ሴልስ ኤንድ ፎሬን ጊፍት ሴልስ። እንግዲህ ኢላማዎችን በቫይረሱ የተጠቁ ህዋሳትን፣ የካንሰር ህዋሳትና ከሌላ ሰው የተወሰዱ ህዋሳት ናቸው ነው። እነኚህ ናቸው ታርጌቱ ማለት ነው። ካን አክት ዳይሬክትሊ ባይ ላይዚንግ ፎሬን ሴልስ ኦር ኢንዳይሬክትሊ ባይ ሪሊዚንግ ኬሚካልስ። እንግዲህ የሚሰራው በቀጥታ ወራሪ ህዋሳት በመፈንዳት ወይም ደግሞ በተዘዋዋሪ ኬሚካሎች በመልቀቅ ነው። በእነኚህ ይከሰታል ነው። ሌላው የምናየው ፖይንት ደግሞ ኢንተራክሽንስ ቢትዊን ኢኔት ኤንድ አዳፕቲቭ ኢሚዩኒቲ። በኢኔት እና በአዳፕቲቭ ኢሚዩኒቲ መካከል ያለው ልዩነት ምንድን ነው? ልዩነታቸው ምንድን ነው የሚለውን እናያለን ማለት ነው። Also consider separately the innate adaptive immune system works together። አያችሁ፣ ምንም እንኳን ሁለቱም የመከላከያ ስርዓቶች እንደተለያዩ ቢታሰቡም ኢኔት እና አዳፕቲቭ ኢሚዩን ሲስተም በአብዛኛው ጊዜ ተቀናጅተው የሚሰሩ ናቸው ነው። ልክ አንድ መደበኛ ጦር እና ልዩ ኮማንዶ ክፍለ ጦር ተባብረው አንድን ሀገር እንደሚጠብቋት ሁሉ እነኚህም ሁለቱ ተባብረው ያንን ሰው ይጠብቃሉ ነው። ሌላው ፖይንት ደግሞ ማክሮፌጅስ ነው። from the innate system phagocytize microbes and produce cytokines that help induce the adaptive response። ማክሮፌጅ እንግዲህ የኢኔት ስርዓት አካል የሆኑትን ተዋሲያንን ከማዋጥ ባለፈ የአዳፕቲቭ ስርዓትን የሚያነቃቃ ሳይቶኪንዝ የተባሉ ኬሚካሎችን ያመርታል። Components from the innate system can be activated directly by microbes or by antibodies from the adaptive system። እንግዲህ የኢኔት ስርዓት አካል የሆኑት ኮምፕሊመንታሪ ኮምፖነንቶች በቀጥታ በተዋሲያን ወይም በአዳፕቲቭ ስርዓት የሚመረቱት አንቲቦዲስ ሊነቃቁ ይችላሉ ነው። በእነሱ አማካኝነት ሊነቃቁ የሚችሉ ናቸው ነው። ሌላው ደግሞ ፖይንት ምንድነው? the adverse immune reaction or response የሚለው ነው የምናየው። When the immune system's goal is to protect the body, adverse reactions can occur due to an exaggerated or inappropriate response, leading to tissue damage or immunopathology። እንግዲህ የበሽታ መከላከል ስርዓታችን ዋና ዓላማ ሰውነታችን መጠበቅ ቢሆንም አንዳንድ ጊዜ የተጋነነ ወይም ደግሞ የተሳሳተ ምላሽ በመስጠት በሰውነታችን ላይ ጉዳት ሊያደርስ ይችላል ነው። ወይም ይሄ ኢሙኖፓቶሎጂ እንለዋለን። ይህም እንግዲህ ልክ ለትንኝ ንክሻ መንደፍ እንደመተኮስ ሊቆጠር ይችላል። ምላሹ ከሚያስፈልገው በላይ ሊሆን ይችላል ነው። ጉዳት ያስከትላል። እንደዚህ አይነት ጉዳቶች ሲያስከትል እንደዛ አይነት ወይ ብለን እንጣንቻለን። This can be divided into hypersensitivity and autoimmunity። እንግዲህ ይህ ችግር በሁለት ይከፈላል ነው። እሱም ሃይፐርሴንሲቲቪቲ ወይም ከመጠን ያለፈ ምላሽ እና አውቶ ኢሚዩኒቲ የራስ አካል ማጥቃት ነው። ለምሳሌ አንድ ትንኝ ብነክሳችሁ ወይም አንድ ትንኝ እጃችሁ ላይ ብታልፍ ትንኛዋን ለማምጣት ብላችሁ ትንኛዋን በቢላ ብትመቱ ማንም ይጎዳል? የእናንተ እጅ። ትንኛ ፈንጥረ ብላ ትነሳች ብትሞት እንኳን የእናንተ እጅ በቢላው ይጎዳል። እንደዚህ አይነት ነገሮች ሲፈጠሩ ሃይፐርሴንሲቲቪቲ ኤንድ አውቶ ኢሚዩኒቲ እንግዲህ እነኚህን ኮንሰፕቶች የሚናገሩ። There are 3 general types of immunological disorders። እንግዲህ 3 አይነት የኢሚዩኖሎጂካል ዲስኦርደሮች አሉ ነው። በአጠቃላይ እንግዲህ 3 አይነት ናቸው እነኚህ የበሽታ የመከላከል ስርዓት መዛባት ችግሮች። የመጀመሪያው እንግዲህ የነገርኳችሁ ነው እዚህ ጋር። የመጀመሪያው ሃይፐርሴንሲቲቪቲ የምንለው ነው። ሁለተኛው ደግሞ አውቶ ኢሚዩን ዲዚዝ የምንላቸው ናቸው እና ሶስተኛው የመጨረሻው ደግሞ ኢሚዩን ዲፊሽንሲ የምንለው ነው። እነኚህ እንግዲህ 3ቱ የኢሚዩኖሎጂካል ዲስኦርደር ታይፕስ ኦፍ ዲዚዝ አይነት ናቸው ነው። የመጀመሪያው እንግዲህ የምናየው ያው ሃይፐርሴንሲቲቪቲ ሪአክሽንስ የምንለው ነው። Hypersensitivity is an overall reactivity of the immune system to antigens causing excessive tissue damage።
These reactions are antigen specific or hypersensitivity ማለት ይሄ hypersensitivity የምንለው ምንድነው? የበሽታ የመከላከል ስርዓቱን ለአንዳንድ አንቲጅን ከልክ ያለፈ ምላሽ በመስጠት ከፍተኛ የህብረ ህዋስ ጉዳት ሲያደርስ ነው ማለት ነው። ይሄ ምን እንደዋለ ሃይፐርሴንሲቲቪቲ እንደዋለ። ይሄ ምላሽ እንግዲህ የተወሰነ አንቲጅን ላይ ያነጣጠረ ነው። የተወሰነ አንቲጅኖች ላይ ብቻ ያነጣጠረ አይነት ነው። there are 4 types እንግዲህ የሃይፐርሴንሲቲቪቲ 4 አይነቶች አሉት። ታይፕ 1 ታይፕ 2 ታይፕ 3 እነኚህ የምንላቸው 4 አይነቶች አሉ ነው። are mediated ናቸው while ታይፕ 4 is ሴል ሚዲየትድ ነው። እነኚህ ታይፕ 1 ታይፕ 2 ታይፕ 3 ምንድናቸው? አንቲቦዲ ሚዲየትድ የሆኑ ሲሆኑ አራተኛው ደግሞ ምንድነው? ወይም ታይፕ 4 የምንለው ደግሞ ሴል ሚዲየትድ ነው። 4 አይነቶች አሉት። ታይፕ 1 ታይፕ 2 ታይፕ 3 እና ታይፕ 4 ነው። ታይፕ 1 2 3 ምንድናቸው? አንቲቦዲ ወይም በአንቲቦዲ የሚመሩ ሲሆን ታይፕ 4 ደግሞ በሴል የሚመራ ነው። ታይፕ 1 ኦር ሃይፐርሴንሲቲቪቲ ኢሚዲየት የምንለው ነው። እንግዲህ ታይፕ 1 የምንለው ደግሞ these reactions are IgE mediated or antigen binds to IgE on mast cells and basophils and triggering the release of mediators like histamine እንግዲህ የፈጣን ምላሽ በአይጂ አማካኝነት የሚከሰት ሲሆን አንቲጅን ከማስት ሴልስ እና ከባዞፊልስ ላይ ካለው አይጂ ጋር ሲገናኝ ሂስታሚን የተባሉ ኬሚካሎች እንዲለቀቁ ያደርጋል ማለት ነው። this cause እንግዲህ ይህ ደግሞ this cause vasodilations mucus hypersecretion and smooth muscle spasms እንግዲህ ይህ ደም ችግሮች እንዲሰፉ ማለትም ደግሞ ንፍጥ በብዛት እንዲመረትና የጡንቻ መኮማተር እንዲፈጠር ያደርጋል። መስክል ስፓስምስ የሚለው የጡንቻ መኮማተር የምንለው ማለት ነው። They underlie all atopic disorders just like allergic asthma and many allergic disorders like anaphylaxis እንግዲህ ለአብዛኞቹ የአለርጂ አይነቶች እንደ አስም እና ለከፍተኛ የአለርጂ ምላሾች አናፍሌክሲስ መንስኤ ነው። እዚህ ጋር ደግሞ ሌላው ይሄ አቶፊ የምንለው ነው። አንኤግዛጀሬትድ አይጂ ኢሚዲየትድ ኢሚዩን ሪስፖንስ። አቶፊ ማለት በአይጂ አማካኝነት የሚፈጠር የተጋነነ የበሽታ መከላከል ምላሽ ሰው ነው። አለርጂ ደግሞ እዚህ ጋር ምንድነው? አለርጂ ማለት ለማንኛውም የውጭ አንቲጅን የሚሰጥ የተጋነነ የበሽታ መከላከያ ምላሽ አለርጂ ብለን እንጠራዋለን። it is an exaggerated immune response to a foreign antigen ለማንኛውም የውጭ አንቲጅን የሚሰጥ የተጋነነ የበሽታ የመከላከል ሁኔታ አለርጂ ብለን እንጠራዋለን ማለት ነው። ሌላው ደግሞ ታይፕ 2 ነው። ታይፕ 2 ሃይፐርሴንሲቲቭ ኦር አንቲቦዲ ዲፔንዳንት ሳይቶክሲክ የምንለው ነው። results what results when antibody binds to antigens on a cell surface leading to cells and tissue damage via cytotoxicity or complement activation። ይህ የሚከሰተው እንግዲህ አንቲቦዲ ህዋሳት ገጽ ላይ ካሉ አንቲጅን ጋር ሲጣበቅ ሲሆን ይህም እንግዲህ ህዋሳቱ እንዲጎዱ ወይም ደግሞ እንዲሞቱ ያደርጋቸዋል ነው። ኤግዛምፕል ኢንክሉድ hyperacute graft rejections or combus positive hemolytic animals rhesus or RH incompatibility። ለምሳሌነት ያክል ከአንድ ሰው ወደ ሌላ ሰው የተተከለ አካልን አለመቀበል፣ አንዳንድ የደም ማነስ አይነቶች እና ደግሞ የሄነስ RH ኢንኮምፓታቢሊቲ በዚህ ውስጥ ይመደባሉ ነው። በዚህ በታይፕ 2 ውስጥ ይመደባሉ ነው። እንግዲህ ሄነስ ኢንኮምፓታቢሊቲ የሚከሰተው እንግዲህ በአርኤችዲ ኔጌቲቭ ደም ማለትም በአርኤችዲ ደም ያላት እናት አርኤችዲ ፖዚቲቭ ደም ያለው ጽንስ ስትይዝ ነው ማለት ነው። በዚህ ጊዜ ይሄ ሄነስ ኢንኮምፓታቢሊቲ የሚባል ይከሰታል ነው። እንግዲህ በመጀመሪያ እርግዝና ወቅት እንግዲህ እናትየዋ ለዚህ አንቲጅን ልትጋለጥ ትችላለች ነው። በቀጣይ እርግዝናዎች ላይም የእሷ አይጂ አንቲጅንስ የእንግዲህ ልጅን በማለፍ የጽንሱን ቀይ የደም ህዋሳት በማጥቃት አዲስ በሚወለዱ ህፃን ላይም የደም መፍሰስ በሽታን ሊያስከትል ይችላል። blood transfusion reactions also fail under this type። እንግዲህ if a person receives blood within antigens that their own antibodies recognize just type a person's receiving type B blood massive intracellular hemolysis can occur። እንግዲህ ደም የመለገስ ስህተቶችን በዚህ ስም ይካተታሉ። ለምሳሌ A የደም አይነት ያለው ሰው B የደም አይነት ቢሰጠው የሰውየው አንቲቦዲስ የተሰጠውን ደም እንደ ባዕድ በመቁጠር በከፍተኛ የደም ህዋሳት መፍሰስ ያስከትላል ነው። ከጥቅሙ ጉዳቱ ይበልጣል። እንደዚህ መደረግ የለበትም። ሌላው ደግሞ ታይፕ 3 ነው።
ታይፕ 3 ሃይፐርሴንሲቲቪቲ ኢሚዩኖ ኮምፕሌክስ ዲዚዝ የምንለው ደግሞ ምንድነው? ኮዝ ዋት ኢንፍላሜሽን ኢን ሪስፖንስ ቱ ሰርኩሌቲንግ አንቲጂን አንቲቦዲ ኢሚዩኖ ኮምፕሌክስ ዛት ጌት ዲፖዚትድ ኢን ቨዝልስ ኦር ቲሹስ። ይህ የሚከሰተው በደም ውስጥ የሚዘዋወሩ የአንቲጂን አንቲቦዲ በደም ስሮች ወይም ደግሞ በህብረ ህዋሳት ውስጥ ሲከማቹ ሲሆን ይህም እንግዲህ ለህመምና ለብግነት ወይም ለኢንፍላሜሽን ይዳርጋል ነው። So this complex activates the complement systems leading to the release of inflammatory mediators. እነዚህ ጥምረቶች እንግዲህ በኮምፕሊመንት ሲስተም የተባለውን ስርዓት በማንቀሳቀስ ለመናደድና ለአንዳንድ ኬሚካሎች እንዲለቀቁም በማድረግ ለዛ መንስኤ ይሆናሉ ነው። ሌላው ደግሞ ዲስኦርደርስ ኢንክሉድ ስክረም ሲክነስ ኦር ሲስተማቲክ ሊምፈስ ኢንትሮማቶሲስ። በዚህ ስር እንግዲህ የሚከሰቱት ወይም ከሚከሰቱ በሽታዎች መካከል ስክረም ወይም ሲረም ሲክነስ እና ሲስተማቲክ ሊፖስ ኢንትሮማቶሲስ የምንለው እና ደግሞ ሪዩማቶይድ ኤርቴሲስ ይገኙበታል። እንግዲህ በታይፕ 3 ውስጥ ይመደባሉ ነው። ታይፕ 4 ደግሞ ምንድነው? ታይፕ 4 ወይም ሃይፐር ሴንሲቲቪቲ የምንለው በአራተኛ ደረጃ የሚመደው ዲሌይ ታይፕ የሚባለው አይነት ነገር ነው። This is a T-cell mediated reaction. Sensitized T-cells upon re-exposure to an antigen damage tissue either through direct toxic effects or by releasing cytokines that activate other immune cells. እንግዲህ በቲሴል የሚመራ ምላሽ ሲሆን እንግዲህ ቀደም ብሎ ለአንቲጂን የተጋለጡ ቲሴል በድጋሚ ሲገናኙ በቀጥታ ወይም ሳይቶኪንስ የተባለ ኬሚካሎችን በመልቀቅ በህብረ ህዋሳችን ላይ ጉዳት ያደርሳሉ ማለት ነው። So this reaction starts 24 hours after contact with the antigen. ይህ ምላሽ እንግዲህ ከአንቲጂን ንክኪ ከተደረገ እንግዲህ ከ24 ሰዓት በኋላ የሚጀመር ነው። Example include contact dermatitis or poison ivy. እንግዲህ በዚህ ምሳሌ ደግሞ ከአንዳንድ እጽዋት ጋር ንክኪ ሲኖረን የሚከሰት እንግዲህ የቆዳ መቆጣት ወይም ኮንታክት ደርማታይሲስ የምንለው ለቲቪ በሽታ የሚዳርገውን የቆዳ ምርመራ እና ለብዙ መድኃኒቶች የሚታየውን አለርጂ በዚህ ስር ይካተታል ነው። በዚህ ስር ያካትቱታል ነው እነሱ። ሌላው የምናየው ደግሞ አውቶኢሚዩኒቲ ኤንድ አውቶኢሚዩን ዲዚዝ። አሁን ደግሞ የምናየው ስለ አውቶኢሚዩኒቲ እና ስለ አውቶኢሚዩን ዲዚዝ ይሆናል ማለት ነው። እዚህ ጋር ደግሞ የምናየው አውቶኢሚዩኒቲ ኤንድ አውቶኢሚዩን ዲዚዝ የሚል ነው። እዚህ ጋር እንደተለመደው ሰልፍ ቴስት ሁለት ጥያቄዎችን አስቀምጬላችኋለሁ። Autoimmunity is an acquired immune reactivity to self-antigens that leads to tissue damage. It arises from breakdown in self-tolerance. Autoimmunity ማለት እንግዲህ የበሽታ መከላከል ስርዓቱ የራስን የሰውነት ህዋሳት እንደ ባዕድ በመቁጠር የሚያጠቃበትና ጉዳት የሚያደርስበት ሁኔታ አውቶኢሚዩኒቲ እንለዋለን። ይህ ደግሞ የሚከሰተው ስርዓቱ የራስና የሌላ ብሎ የመለየት ችሎታው ሲያጣ ነው። ያንን ችሎታ ካጣ በቃ የራሱን የሰው እየመሰለው ያጠቃል ማለት ነው። አውቶኢሚዩኒቲ ይባላል። The immune system mistaken attacks parts of the body like joints or skin by releasing proteins called autoantibodies. በዚህ ጊዜ እንግዲህ የበሽታ መከላከል ስርዓቱ በስህተት እንደ መገጣጠሚያ ወይም እንደ ቆዳ ያሉ የሰውነት ክፍሎችን አውቶ አንቲቦዲስ የተባሉ ፕሮቲኖችን በመልቀቅ ያጠቃል ነው። በዚህም ጊዜ ምን እንለዋለን? ይሄ አውቶ ኢሚዩኒቲ እንለዋለን ማለት ነው። Some autoimmune diseases target only one organ, just like type 1 diabetes, damage the pancreas, while others like systematic lupus erythematosus SCALE affects the whole body. የሚገርማቸው ነገር እዚህ ጋር እንግዲህ አንዳንድ የአውቶ ኢሚዩኒ በሽታዎች አንድ አካል ላይ ብቻ ያተኩራሉ። ለምሳሌ ታይፕ 1 ዲያቤትስ ታቸዋል ቆሽትን ብቻ የሚያጠቃ ፓንክሪያስን ብቻ ነው የሚያጎዳው። ሌሎች ደግሞ እና ኤስኤል ያሉ ደግሞ መላ ሰውነታችን ሙሉ በሙሉ ያጠቃሉ ነው። ስለዚህ አውቶ ኢሚዩኒቲ ራሱ ቀላል በሽታ አይደለም፣ በጣም ከባድ ነው። ኮመን አውቶ ኢሚዩን ዲዚዝ እንግዲህ የተለመዱ የአውቶ ኢሚዩን በሽታዎች ምን ናቸው? የመጀመሪያው ታይፕ 1 ዲዚዝ ታይፕ 1 ዲያቤትስ ወይም ታይፕ 1 ዲያቤትስ ወይም ታይፕ 1 የዲያቤትስ ዲዚዝ ምንድነው? እንግዲህ የበሽታ መከላከል ስርዓቱ በቆሽት ውስጥ ኢንሱሊን የሚያመርቱ ህዋሳትን የሚያጠፋበት ነው። ይሄኛው ታይፕ 1 ዲያቤትስ እንለዋለን። ሌላው ደግሞ ምንድነው? ሩማቶይድ አርቴሪቲስ ነው። ይሄ ደግሞ the immune system attacks the joints causing the inflammation and stiffness. ሩማቶይድ አርቴሪቲስ ደግሞ የበሽታ መከላከል ስርዓቱ መገጣጠሚያዎችን በማጥቃት ወይም በዛ ብግነትና መገተር የሚያስከትል አይነት ነገር ንዴት ብግነት የሚለው ንዴትና መገተርን የሚያስከትል የምንለዋለን ሩማቶይድ አርቴሪቲስ እንለዋለን ማለት። ሌላ ደግሞ
ፒሶሪያሲስ ነው ወይም ፒሶራይቲክ ኤርቴሲስ ነው። ስኪን ሴልስ multiply too quickly forming inflamed red patches. Some people also experience joint inflammation. ፒሶሪያሲስ or ፒሶራይቲክ ኤርቴሲስ የቆዳ ህዋሳት ደግሞ በፍጥነት በመራባት ቀይ እና የተቆረጡ ምልክቶችን በቆዳ ላይ ይፈጥራሉ ነው። ሌላ ደግሞ መልቲፕል ስክሌሮሲስ ነው። የኛ ደግሞ damage the myelin cells that protects nerve cells in the central nervous system, slow down nerve messages and other things. እንግዲህ ደግሞ መልቲፕል ስክሌሮሲስ ብለን የምንጠራው በማዕከላዊ የነርቭ ስርዓት ውስጥ እዛ ውስጥ ያሉ የነርቭ ህዋሳትን የሚሸፍነውን ይሄ ሜላኒን ሼዝን በመጉዳት የነርቭ መልእክትን ዝውውር ያዘገይብናል። እንደዛ በማድረግ የሚፈጠር የመልቲፕል ስክሌሮሲስ እንለዋለን ማለት ነው። ሌላ ሁለተኛው ደግሞ ሲስተማቲክ ሊምፐስ ኢንትራሞዮሲስ የምንለው ነው። ደግሞ ሲስተማቲክ ሊምፐስ ኢንትራማቶሲስ የምንለው ደግሞ affects many organs including joints, kidneys, brain, heart, causing joint pain, fatigue and rashes. ሲስተማቲክ ሊምፐስ ኢንትራማቶሲስ ደግሞ ምንድነው የሚያደርገው? የኤስቲኤልዲ ተብሎ የሚጠራው ሶሪ ማይ ፕሮናንሴሽን መገጣጠሚያችንን፣ ኩላሊትን እና አንጎልና ልብን ጨምሮ በርካታ አካላትን የሚያጠቃ በጣም ከባድ አይነት ነው ዋነኛው። ሌላው ደግሞ ኢንፍላማቶሪ ባውል ዲዚዝ ነው። IBD ወይም ኢንፍላማቶሪ ባውል ዲዚዝ የምንለው ደግሞ cause inflammation in the lining of the intestine wall and within different types like Crohn's disease and ulcerative colitis. ኢንፍላማቶሪ ባውል ዲዚዝ ደግሞ በአንጀት ግድግዳ ላይ ብግነትን የሚያስከትሉ አይነት በሽታዎች ኢንፍላማቶሪ ባውል ዲዚዝ ይባላሉ። ሌላው ደግሞ አዲሰንስ ዲዚዝ የምንለው ነው። አዲሰንስ ዲዚዝ አድሬናል እጢዎችን በማጥቃት የኮርቲሶል እና የአልዶስትሮን ሆርሞኖች እጥረት እንዲፈጠር የሚያደርግልን ነው። ማን አዲሰንስ ዲዚዝ የምንለው እንደዛ እንዲሆን የሚፈጠር ነው። ማንን የሚያጠቃው? ኮርቲሶል እና አልዶስትሮን ሆርሞኖችን እነሱን በማጠቃት የሆርሞኖች እጥረት እንዲፈጠር ያደርጋል። ሌላው ደግሞ ግሬቭስ ዲዚዝ ነው። the immune system attacks the thyroid gland and causing it to overproduce hormones or hyperthyroidism. ወልዶቹ ትንሽ ይላል። ግሬቭ ዲዚዝ ማለት ምንድነው? የበሽታ መከላከል ስርዓቱ የታይሮይድ እጢን በማጥቃት ከልክ በላይ ሆርሞን እንዲያመርቱም የሚያደርግልን ይሄ ግሬቭ ዲዚዝ እንለዋለን ማለት። ሃሽሚቶስ ትሮይዲቲስ የምንለው ደግሞ ምንድነው? ታይሮይድ ሆርሞን ፕሮዲውስስ ቱ ዲፊሽንሲ ኦር ሃይፖታይሮይዲዝም። ይሄ ደግሞ ይሄኛው አይነት በሽታ ደግሞ ወይም ሃሽሚቶ ታይሮይዲቲስ የምንለው የታይሮይድ ሆርሞን ምርት እንዲቀንስና እጥረት እንዲፈጠር የሚያደርግ አይነት ነገር ነው። ሌላው ደግሞ ማስቲኒያ ግሬቭስ የምንለው አለ። ማስቲኒያ ግሬቭስ የምንለው ደግሞ ጡንቻዎችን የሚቆጣጠሩ የነርቭ መልእክቶች በማስተጓጎል የጡንቻ ድካም እንዲሰማ ወይም እንዲከተል ያደርጋል ነው። ፐርኒሺየስ አኒሚያ የምንለው ደግሞ አለ። ፐርኒሺየስ አኒሚያ ደግሞ ምንድነው? ሰውነታችን ቫይታሚን ቢ12 ወይም ቫይታሚን ቢ12ን እንዲመርጥ የሚረዳውን ፕሮቲን እጥረት ያስከትላል። ቫይታሚን ቢ12ን መርጦ እንዲቀበል የሚያደርገውን የሱን የሰውነት ክፍል ያጠቃብናል። ሌላ ፋክተርስ ኮንትሪቢዩቲንግ ቱ አውቶኢሚዩን ዲዚዝ ፋክተሮች አሉ። ለአውቶኢሚዩን በሽታዎች ለእሱ መከሰት አስተዋጽኦ የሚያደርጉ ነገሮች ምንድን ናቸው? የመጀመሪያው ኤጅ ነው። ኤጅ ማለት ምንድነው? አውቶ አንቲቦዲዎች በእድሜ በገፋ ሰዎች ላይ እንግዲህ በብዛት ስለሚመረት ይሄ አውቶኢሚዩን ይፈጠራል ወይም አውቶኢሚዩኒቲ ዲዚዞች ይፈጠራሉ። ጀንደር ነው ሁለተኛው። ውመንስ ሃቭ ኤ ግሬተር ሪስክ ዛን ሜን። እንግዲህ ጾታ ደግሞ ከወንዶች ይልቅ ሴቶች የበለጠ የመጋለጥ እድል አላቸው ነው። ሌላው ደግሞ ጄኔቲክ ፋክተር ነው። እንግዲህ ዘረመል ተብሎ የሚጠራው ማለት ነው። አንዳንድ እንግዲህ አውቶኢሚዩን በሽታዎች በቤተሰብ ውስጥ እንግዲህ በብዛት የሚታዩ ሲሆን ከተወሰኑ የኤችኤልኤ ጂኖች ጋርም የሚያያዙ ናቸው። ሌላው ኢንፌክሽንስ ነው። many infection agents have been linked to triggering autoimmune disease። እንግዲህ ኢንፌክሽን ደግሞ ብዙ በሽታ አምጪ ተዋሲያን የአውቶኢሚዩን በሽታዎች እንግዲህ እንዲንቀሳቀሱ ይታመናል። ኔቸርስ ኦፍ አውቶ አንቲጂንስ ነው ደግሞ ሌላው የምናየው። እንግዲህ ጥቃቱ የሚሰነዘርባቸው አንቲጂን በአብዛኛው በዝግመተ ለውጥ ብዙም ያልተቀየሩ ፕሮቲኖች ናቸው። ስለዚህ ደግሞ ኔቸርስ ኦፍ አውቶ አንቲጂንም አንዱ ፋክተርስ ነው። ሌላው የምናየው ደግሞ ኢሚዩን ዲፊሽንሲስ ነው። ኢሚዩን ዲፊሽንሲ የኢሚዩን እጥረት ዲፊሽንሲ። ኢሚዩን ዲፊሽንሲ occur when one or more components of the immune system are defective. They are classified as
ፕራይመሪ ኦር ሰከንደሪ እንግዲህ የበሽታ የመከላከል አቅም ማነስ ወይም ኢሚዩን ዲፊሽንሲ የሚከሰተው አንድ ወይም ከዚያ በላይ የሆኑ በሽታዎች መከላከል ስርዓት አካላችን ወይም ያንን አንድ ወይም ከዛ በላይ በሽታዎች የሚከላከሉ የሰውነት አካላችን ሲበላሹ ይህ ይፈጠራል ማለት ነው። የመጀመሪያው እንግዲህ ፕራይመሪ ኢሚዩን ዲፊሽንሲ የምንለዋል እንግዲህ ኮጂታል ኮዝድ ባይ ጄኔቲክ ዲስኦርደር ሊሆን ይችላል። ደግሞ የዘረመል ችግሮች ምክንያት እንግዲህ ከውልደት ጀምሮ የሚከሰት ነው። ሶ often represents a recurrent infections in very young children እንግዲህ በአብዛኛው በትንሽ ህፃናት ላይም በሚደጋገም ኢንፌክሽን ይታወቃል ይለናል። can affect the lymphoid lineage or B cells or T cells or myeloid lineage phagocytic activity የሊምፎይድ B cells ወይም T cells ወይም የማይሎይድ ፋጎሳይቲክ ስራ እንግዲህ የዘር ሐረግን ሊያጠቃም እንደሚችል ይገልጽና ነው እዚህ ጋር ሊያጠቃ ይችላል። ሌላ ደግሞ ቢሴል ኢሚዩን ዲፊሽንሲ ነው። የቢሴል እጥረት ደግሞ ከሚደጋገሙ የባክቴሪያ ኢንፌክሽኖች ጋርም የሚያያዝ ነው። የቢሴል ነው። ሌላው ደግሞ ቲሴልስ ነው። የቲሴል እጥረት ደግሞ ሁለቱንም የቲሴል እና የሂውመራል የመከላከያ አቅምን የሚጎዳብን ነው ማለት ነው። ክሮኒክ ግራኑሎማቶሲስ ዲዚዝ የምንለው ሲጂዲ ግራኑሎማቶሲስ ዲዚዝ የምንለው ማለት ክሮኒክ ግራኑሎማቶሲስ ዲዚዝ ወይም ሲጂዲ የምንለው ዲፌክት ፋጎሳይት ሊዲንግ ቱ ሪከረንት ኢንትራሴሉላር ኢንፌክሽንስ እንግዲህ ክሮኒክ ግራኑሎማቶሲስ ዲዚዝ ደግሞ በፋጎሳይት ላይ በሚፈጠር ችግር ምክንያት የሚደጋገም የውስጥ ሕዋሳት ኢንፌክሽንን የሚያስከትል ነው። ሰከንደሪ ኢሚዩን ዲፊሽንሲ አኳየርድ አፍተር በርዝ እንግዲህ ሰከንደሪ ወይም ከተወለዱ በኋላ የሚፈጠር ደግሞ ሰከንደሪ ኢሚዩን ዲፊሽንሲ ነው። አኳየርድ ፎር አፍተር በርዝ ሰከንደሪ ቱ አዘርስ ኤጀንትስ ላይክ ማልኑትሪሽን ኢንፌክሽን ኤግዛምፕል HIV which cause AIDS or cancer ይህ ደግሞ ከውልደት በኋላ የሚከሰቱ እንደ የተመጣጠነ ምግብ እጥረት ኢንፌክሽን ለምሳሌ ኤድስ የሚያመጣው HIV ወይም ደግሞ ካንሰር ባሉ ምክንያቶች የሚመጣ አይነት ነገር ሰከንደሪ ኢሚዩን ዲፊሽንሲ ብለን እንጠራዋለን ማለት ነው። ሌላ የምናየው ደግሞ ቱሞር ኢሚዩኖሎጂ ነው። ቱሞር ኢሚዩኖሎጂ ማለት ምን ማለት ነው? እዚህ ጋር ሰልፍ ቴስት ኪውዞች እንደተለመደ ቱሞር ራሱ ማለት ምን ማለት ነው? መጀመሪያ ቱሞር is the difference between cancer and tumor cells እንግዲህ ቱሞር በሁለቱ የሚመጣ በካንሰርና በካንሰር ሴል በቱሞር ሴል መካከል ያለው ልዩነት ምንድነው የሚል ጥያቄ አለ። እዚህ ጋር እንግዲህ ወደ ቱሞር ስንገባ what is tumor? Tumor is a mass of tissue formed by an accumulation of abnormal cells that grow without need and do die. ቱሞር ወይም እጢ የምንለው ያላስፈላጊ የሚያድጉና የማይሞቱ ያልተለመዱ ሕዋሳት ክምችት ሊፈጥር ይችላል። እኚህም አንዱ የህብረ ሕዋስ ክምር ነው ወይም ቱሞር ብለን እንጠራዋለን ማለት ነው በሳይንሱ። ካንሰር የምንለው ደግሞ a disease which cells divide uncontrollably a tumor occurs when this tissue is in solid state እንግዲህ ካንሰር ደግሞ ህፃናት ከቁጥጥር ውጭ በሆነ መልኩ የሚሰራበት ወይም የሚራቡበት በሽታ ነው። ይህ እድገት እንግዲህ በጠጣር ህብረ ሕዋስ ውስጥ ሲሆን ቱሞርንም የሚፈጥር ነው። ካንሰር ቱሞርን ሊፈጥር እንደሚችል መገንዘብ ይኖርባቸዋል። lymphocytes that are not cancer are what? benign እንግዲህ ካንሰር ያልሆኑ እብጠቶች ደግሞ ቤኒኛ ወይም የማይዛመቱ ተብለው ይጠራሉ። lymphocytes that cancer are malignant እንግዲህ ካንሰር የሆኑ እብጠቶች ደግሞ malignant ወይም የሚዛመቱ ይባላሉ ነው። tumor immunology exposes the concepts of immunosurveillance which suggests that the immune system prevents the development of most tumors by destroying what abnormal cells early on. tumor immunology የምንለው ደግሞ የበሽታ የመከላከል ስርዓት ያልተለመዱ ሕዋሳትን ገና በጊዜ በማጥፋት አብዛኛዎቹ እጢዎች እንዳይፈጠሩ ይከላከላል ነው። ይህም እንግዲህ የኢሚዩን ሰርቪላንስ ጽንሰ ሐሳብንም ያጠናከረ ኮንሰፕት ነበር ነው። ሌላው ደግሞ ምናየው ኤቪደንስ ፎር ኢሚዩኖ ሪአክቲቪቲ ቱ ቱሞር እንግዲህ ቱሞር ደግሞ ወይም tumor within server by the way tumors within server mononuclear can infiltration have a better prognosis እንግዲህ በውስጣቸው ብዙ የሞኖኪውላር ሴል ክምችት ያለባቸው እጢዎች የተሻለ የመዳን ተስፋ አላቸው ነው። some tumors are just like melanomas regardless of spontaneity and so እንግዲህ አንዳንድ እጢዎች ለምሳሌ ሜላኖማስ እንግዲህ በራሳቸው ጊዜ የሚጠፉ አይነት ናቸው። removal of the primary tumor can lead to the registration of metastasis suggesting of the immune system can
then kill the residual tumor። እንግዲህ ዋናው እጢ በቀዶ ጥገና ማስወገድ ሌሎች የተዛመቱ እጢዎች እንዲጠፉ ሊደረግ ይችላል። የበሽታ እንግዲህ መከላከል ስርዓቱ የቀሩትን እጢዎችን ማጥፋት እንደሚችል ያሳየናል። ሌላው ደግሞ ቱሞር አሶሺየትድ ኤጀንትስ የምንላቸው እዚህ ጋር ቱሞር አሶሺየትድ ኤጀንትስ የምንላቸው ምንድነው? የበሽታ የመከላከል ስርዓቱ በእጢ ላይ ምላሽ እንዲሰጥ እጢው እንደ ባዕድ የሚታወቅ አንቲጂን ሊኖረው ይገባል ብለናል። there are two main types of tumor antigens እንግዲህ ሁለት ዋና ዋና የእጢ አንቲጂን አይነቶች አሉ ነው። እንግዲህ የመጀመሪያው እንግዲህ ምንድነው? tumor specific transpirations antigens ወይ TSTA ነው unique to tumor cells and not expressed on normal cells። tumor specific transpirations antigens የምንለው እነዚህ እጢዎች እንግዲህ ወይም የነዚህ በእጢ ህዋሳት ላይ ብቻ የሚገኙና በመደበኛ ህዋሳት ላይ የማይገኙ ናቸው። በእጢ ህዋሳት ብቻ የሚገኙ በመደበኛው ሴል ላይ የማይገኙ tumor specific transplantations antigens ይባላል። tumor specific transplantation antigens ይባላል። ሁለተኛው ደግሞ tumor associated transplantation antigens የምንለው ነው። tumor associated transplantation antigens የምንለው expressed by both tumor cells and normal cells። ይሄ ደግሞ በእጢው ላይ ባለ ህዋሳትም እጢው ላይ በሌሉ መደበኛ ባልሆነ ህዋሳትም ላይ ሊኖር ይችላል ማለት ነው። እንግዲህ ቻፕተር 6 ባዮሎጂ ይሄን ይመስል ነበረ። ስለነበረን ቆይታ እጅግ ከልብ አመሰገን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሉሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርቱን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሉሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሉሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።